ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንንና አባታችንን በአንድ ላይ አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ይህንን ማለዳ በምሕረትህና በቸርነት ስለሰጠን እናመሰግንሃለን። እግዚአብሔር ሆይ ስለበዛልን ጥበቃ፣ ስለተደረገልን መልካምነት እግዚአብሔር የዘላለም አምላክ ክብር ለአንተ ይሁን። በነገር ሁሉ ስለረዳን፣ ስላገዝከን፣ አቅም ስለሆንከን፣ ጉልበት ስለሆንከን፣ ብርታት ስለሆንከን እናመሰግንሃለን። በዚህ ክፉ ዘመን ውስጥ እግዚአብሔር ሆይ በሚያስጨንቅ ዘመን ውስጥ ያንተ ጥበቃ፣ ያንተ ሰላም፣ ያንተ ደስታ፣ ያንተ ረፍት ስላልተለየን እጅህ በእኛ ላይ ስላለች እግዚአብሔር ሆይ እናመሰግንሃለን። ደግሞ ይህንን ማለዳ በክርስቶስ ኢየሱስ ስም እንድትባርክልን፣ መልካም እንዲሆንልን እንጠይቃለን። ቃልህን አስተምረን፣ የቃልህ መንፈስ በሕይወታችን እንዲሠራ ጸጋ ይርዳን። እግዚአብሔር ሆይ እንሆ ደግሞ መንፈሳችንን ሁሉ ለቃልህ የተከፈተ እንዲሆን አድርግን። ይህንን ቃል ባርክልን። ቀሪውን ጊዜ ለአንተ አሳልፈን ሰጠን። በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። እንግዲህ እየተመለከትን ያለነው በቆላስያስ መጽሐፍ ምዕራፍ 2 ነው። በትናንትናው 2 ቁጥር 4 ነበር የተመለከትነው። ማንም በሚያባብል ቃል እንዳያስታችሁ ይህንን እላለሁ እያለ ነበረ ጳውሎስ እነዚህ የቆላስያስ ሰዎችን የሚመክራቸው። ምክንያቱም አሳቾች ብዙ ነበሩ በዛም ዘመን በአሁኑም ዘመን። ምንጊዜም የሚያስት ሰው ለማሳት ተዘጋጅቶ ስለሚመጣ በቀላሉ ልንረዳው አንችልም። የብልጣብልጥነት መንገድ ነው የሚጠቀመው። ከወንጌሉ እውነት ለማውጣት በፍላጎታችን ወይም በምኞታችን ወይም ደግሞ በራሳችን የምናስባቸውን ነገሮች ይሄ ሊሆን ይችላል በሚል በእንደነዚህ አይነት መልኮች ወንጌላችንን አዛብቶና በተለያየ በመልክ በመተርጎም ወደኛ ይመጣሉ። ስለዚህ ነው ጥንቃቄ መደረግ ያለበት። እንግዲህ በዚህ ዘመን ደግሞ ምን ያህል ጥንቃቄ ያስፈልጋል የሚለውን ትንሽ ነኝ። ምክንያቱም ዘመኑ ወደ መጨረሻው እየሄደ በመጣ ቁጥር ሐሳቾች ወይም ሐሰተኛ አስተማሪዎች፣ ሐሰተኛ ነቢያቶች እንደ አሸን ይፈልቃሉ። የእግዚአብሔር ቃል ለሰዎች ፍላጎት ተብሎ እንዲጣመም ይደረጋል። ሰዎች የሚሰብኩት የእግዚአብሔርን ቃል ሳይሆን ፍላጎታቸውን ይሆናል፣ ምኞታቸውን ይሆናል። ጳውሎስ ራሱ ለጢሞቴዎስ እንኳን ሲነግረው በመጨረሻው ዘመን የእግዚአብሔርን ቃል እውነቱን የማይሰሙም ትውልድ እንደሚመጣ ይነግረናል። ለራሳቸው አስተማሪ እንደሚያዘጋጁ ይነግረናል። እንግዲህ ሰዎች ለራሳቸው አስተማሪ የሚያዘጋጁ ከሆነ የሚመቻቸውን አስተማሪ ነው። ይሄ በዚህ ዘመን የታየ ነው። ለምሳሌ እውነትን የሚናገር የእግዚአብሔርን ቃል በግልጽ የሚያስተምር፣ መጥፎን መጥፎ ነው የሚል፣ ስህተትን ስህተትን ነው የሚል፣ የእግዚአብሔርን እውነት ከዘመን ጋር ገልጦ የሚያሳይ በዚህ ዘመን አይፈለግም።
ትሻገራለህ፣ ትባረካለህ፣ ትፈወሳለህ፣ ትድናለህ፣ እንዲሆንልሃል፣ እንደዛ ይሆንልሃል የሚሉት ግን በጣም ተፈላጊዎች ናቸው። ምክንያቱም የሰዎችን ፍላጎት እየነካኩ እየኮረኮሩ ስለሚናገሩ፣ ያ ደግሞ ፍጻሜው ያማረ አይደለም። ፍጻሜው ጥፋት ነው የሚሆነው። ፍጻሜው ውድቀት ነው የሚሆነው። ምክንያቱም የእግዚአብሔርን ሐሳብና ፍቃድን ስለማይገልጥ፣ በእግዚአብሔር ሐሳብና ፍቃድ እንዳንሄድ ስለሚያደርገን፣ በተጣመመ መንገድ ሄደን ፍጻሜያችን ያማረ እንዳይሆን ያደርገዋል። ስለዚህ ነው ጳውሎስ ማንም በሚያባብል ቃል እንዳያስታችሁ ይህንን እላለሁ የሚለው። እንግዲህ የሚያባብል ቃል ከባድ እንደሆነ ልናውቅ ልንረዳ ያስፈልጋል። እንግዲህ በዛሬው ዕለት ደግሞ የምንመለከተው ቁጥር 5 ይሆናል። በሥጋ ምንም እንኳ ብርቅ በመንፈስ ከእናንተ ጋር ነኝና ሥርዓታችሁንም በክርስቶስም ያለውን የእምነታችሁን ጽናት እያየሁ ደስ ይለኛል እያለ ይናገራል። ጳውሎስ በዚህ ስፍራ ላይ በሥጋ ብርቅም በመንፈስ ግን ከእናንተ ጋር ነኝ ብሎ ይናገራል። በመንፈስ ከእኛ ጋር እግዚአብሔር እንዳለ ልናውቅ ያስፈልጋል። በመንፈስ ይከታተላቸው እንደነበረ ያስፈልጋል። ይህ ማለት እንደው በተለየ መልኩ ሳይሆን ማሰብ ያለብን እዚህ ጋር በመንፈስ ከአንተ ጋር ነኝ ሲል አብሮነትን፣ ምልጃን፣ ጸሎትን፣ ስለ እነሱ የሚያደርገውን መጋደል ቀደም ሲል በቀደሙት እስከ ምዕራፍ 4 ድረስ ባለው እንዳየነው ሁሉ ለእነሱ በመጋደል አብሯቸው እንደነበረ ለማመልከት የተናገረው ሐሳብ እንደሆነ እንድናውቅ ያስፈልጋል። ሁልጊዜም ስለ እነሱ እንደሚተጋ ነግሯቸው ስለነበረ ነው በመንፈስ ከእናንተ ጋር ነኝ ያለሁት የሚላቸው። እንግዲህ በዚህ ክፍል ላይ ስንመለከት ምንድነው? ሥርዓታችሁንም በክርስቶስ ያለውን የእምነታችሁን ጽናት እያየሁ ደስ ይለኛል። ክርስትና ዋልጌነት አይደለም። ክርስትና ጋጠ ወጥነትም አይደለም። ክርስትና በሥነ ሥርዓት በሥነ ምግባርም የታነጸ ትውልድ የሚፈልቅበት ነው። ሥነ ምግባር ወሳኝ ነው። ክርስትና ትሕትናን የተሞላ ትዕግስትን የተላበሰ በፍቅር የተካነ በጥበብ የጠለቀ በእውቀት የበሰለ ሕይወት ማለት ነው። ክርስትና ማለት እንደፈለግን የምንሆንበት ሳይሆን ለሁሉ ሥርዓት አለው፣ መልክ አለው ለሁሉ። ምክንያቱም ለሰዎች የክርስቶስ ምስክሮች ስለሆንን የምንናገረውን ወንጌል የምንሰብከውን ወንጌል እንድንኖር ይጠይቀናል። እንግዲህ ከኛ ሰዎች ወንጌልን ሰምተው ስነ ምግባር የሌለን ከሆነ ልቆች ከሆንን ስዶች ከሆንን ግን ያ ወንጌላችን የሰዎችን ሕይወት ሊለውጥ አይችልም። የሚሰጡን ምላሽ ከኔ በምን ትሻላለህ የሚል ነው። ገብቷቸዋል። ስለዚህ ስርዓት አስፈላጊ ነው። ዲስፕሊን አስፈላጊ ነው። መገኘት የማይገባን ቦታ መገኘት የለብንም። ሰዎችን መሰናክል እንዳንሆን ልንጠነቀቅ ያስፈልጋል። በመስሪያ ቤታችን፣ በኑሯችን፣ በሰፈራችን፣ በትዳራችን፣ በሕይወታችን፣ በአገልግሎታችን ታማኞችም ልንሆን ያስፈልጋል። ስለዚህ ለትውልድ ሥርዓትን ማስተማር ተገቢ ነው ማለት እወዳለሁ። ምክንያቱም ሥርዓት የሌለን ከሆን እግዚአብሔርን የማንፈራ ከሆነ ለሰዎች የማንጠነቀቅ ከሆነ የሰዎች መሰናክል ስለምንሆን የወንጌልን አገልግሎት እንቅፋቶች እንሆናለን። ማንም ደግሞ ወንድሙን ቢያሰናክል የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቅ ይወርወር ነው የሚለው መጽሐፍ። ይሄ ኢየሱስ ክርስቶስ ያስተማረው ትምህርት እንደሆነ እንዳይዘነጋ። ስለዚህ እኔ እንደፈለግኩ ነው የምኖረው፣ ጌታ እንዲሁን ብሎኛል አይልም። እግዚአብሔር የሥርዓት አምላክ ነው። እግዚአብሔር የዲስፕሊን አምላክ ነው።
እንጂ እግዚአብሔር መረንና ጋጠወጥነትን የሚደግፍና የሚያበረታታ አምላክ አይደለም። ስንዘምር፣ ስናመልክ፣ የእግዚአብሔርን ቃል ስንሰማ ስርዓት ሊኖረን ይገባል። አንዳንድ ጊዜ ለዓለማውያን ታልፈን የምንሰጥባቸው በተለይ በዚህ በዝማሬው ዓለም በአምልኮ ዓለም የምናያቸው ነገሮች አንገት እያስደፉን እየመጡ ነው። ምክንያቱም ሰዎች ማይጠበቅባቸውን ነገር ወይም ደግሞ እንደ እግዚአብሔር ቃል ያልሆነ እግዚአብሔር የማያሻተው አምልኮ የሰውን ስሜት ብቻ የሚቀሰቅስና ከጭፈራ ቤት በምንም ያልተለየ አይነት ስርዓት አልበኝነት የነገሰበት ስለምናደርግ ያ ሰዎችን ሊማርካቸው፣ ሊስባቸው፣ ወደ እግዚአብሔር መንግሥት ሊያመጣቸው አይችልም። ይሄ ጥንቃቄ የሚያስፈልገው ጉዳይ እንደሆነ ልናውቅ ያስፈልጋል። ምክንያቱም የእግዚአብሔር ቃል ከእኛ ጋር የሚሰራው እኛ በእግዚአብሔር መንፈስ እየተመራን የእግዚአብሔርን ሐሳብና ፍቃድ እያደረግን ስንመላለስ እንደሆነ ልናውቅ ያስፈልጋል። ወገኖቼ እግዚአብሔር ያለ ነቀፋ እንድንሆን ይፈልጋል። በእኛ ምክንያት ደግሞ እግዚአብሔር እንዲነቀፍ አያስፈልግም። ስለዚህ ወጣቶችን፣ ሕፃናቶችን በቤተ ክርስቲያን ውስጥ ስናስተምራቸው ስርዓትን የአምልኮንም ስርዓት ጭምር ልናስተምራቸውና አግባብ ልከኛ የሆነ ነገሮችን ማድረግ መቻል አለብን ብዬ አስባለሁ። ብዙ ሰዎች በስሜት የሚነዱ ከመጽሐፍ ቅዱስ የራቁም እንደሆነ ደግሞ አውቃለሁ። ምክንያቱም ብዙ አገልጋዮች ወይም ደግሞ በዝማሬው ዘርፍ ወይም በአምልኮ ዘርፍ ሁሉም አይደሉ የሚያስመልኩ ከመጽሐፍ ቅዱስና ከእግዚአብሔር ቃል የራቁ ናቸው። ያንዱን መዝሙር ሰምተው ያንን መዝሙር ከማቀንቀን ወይም ደግሞ አንዳንድ ጊዜ ለቃላት ይቅርታ ይደረገልኝና ከማስጨፈር የዘለለ ስለ እግዚአብሔር ስለ እውነት ያለ አምልኮ ይረዳሉ ብዬ አላስብም። ምክንያቱም እግዚአብሔር የሥርዓት አምላክ ስለሆነ በቤተ ክርስቲያን ለአምልኮ ሲሄድ የሚናፍቀኝ ነገር ቢሆን እውነተኛ አምልኮ ነው። በእንባ የሆነ አምልኮ መሰስ ብሎ ወደ እግዚአብሔር ማደሪያ የሚያስገባ ዛሬ እንደዚህ አይነት አምልኮዎች ከቤተ ክርስቲያን እየራቁ እየጠፉ መጥተዋል። ስለዚህ ነው ጳውሎስ ሥርዓታችሁን በክርስቶስ ያለውን እምነታችሁን ጽናት እያየው ደስ ይለኛል። ሌላው እምነታችን ወሳኝ ነው። እምነታችን ከእግዚአብሔር ቃል የመነጨና በክርስቶስ ላይ ብቻ የተመሰረተ በምናየውና ሊጠፋ በተቃረበው ዓለም ላይ የሆነ እምነት ሊኖረን አይገባም። በፈተና ውስጥ ደግሞ ጽናት ያስፈልገናል። ጽናት ወሳኝ ነው። ስለዚህ ጳውሎስ እምነታችሁንና ጽናታችሁን እያየው ደስ ይለኛል ብሎ ስለ እነዚህ ክርስቲያኖች ስለ እነዚህ ቅዱሳን ይናገራል። እውነት ነው። ስርዓት ያለው እምነታቸው ጽኑ የሆኑ ስታያቸው ደስ ትሰኙባቸዋላችሁ። መንፈሳችሁ ያርፋል። መንፈሳችሁ ሐሴት ያደርጋል። እንደዚህ አይነት አንድ ጊዜ አንዳንድ ቦታ ለማገልገል ሲሄድ ያለውን አምልኮ ሳይ ልቤ ያርፋል። መልእክቴ ሁሉ የሚቀየርባቸው ጊዜዎች አሉ። ወሳኝ ነው። ስርዓት ወሳኝ ነው። ቤተ ክርስቲያን ልቅ አይደለችም፣ መረን አይደለችም። ቤተ ክርስቲያን በስርዓት በእምነት የጸናች የእግዚአብሔር ልጆች እግዚአብሔርን የሚያመልኩበት ከእግዚአብሔር ጋር ኅብረት የሚያደርጉበት ስብስብ ነች። ስለዚህ ይህንን በደንብ ልንረዳ ያስፈልጋል እላለሁ። እንግዲህ ለዛሬ ማለዳ ያለኝ መልእክት ይህንን ይመስላል።
አጭር ጸሎት እንጸልይና የዛሬውን ማለዳ መልእክቴን በዚህ ልቋጭ። የዘላለም አምላክ እግዚአብሔር ሆይ ስለዚህ ሰዓት፣ ስለዚህ ጊዜ እግዚአብሔር ሆይ በዚህ ደግሞ ስለሚካፈሉት ወንድሞቼና እህቶቼ በክርስቶስ ኢየሱስ ስም አመሰግንሃለሁ። ያንተ የምሕረትና የቸርነት እጅ በእነሱ ላይ ስላለ በነገር ሁሉ ስለምትረዳቸው፣ ጸጋ ስለሚያግዛቸው፣ አቅም ጉልበት ስለምትሆናቸው በኢየሱስ ስም አመሰግንሃለሁ። በዚህን ሰዓት በሕመም ያሉ ቢሆኑ ይፈወሱ። እግዚአብሔር ያዘኑ ቢሆኑ የደስታ ዘይት ውስጣቸውን ያረስርስ። እግዚአብሔር የዘላለም አምላክ ለወደቀች ነፍስ ትራራላትና ታነሳት ዘንድ በኢየሱስ ክርስቶስ ስም እጠይቃለሁ። ሁሉ ለስም ክብር ይሁን። ስለነበረን ጊዜ ሁሉ ተመስገን። ከክፉ ሁሉ ጠብቀን በደምህ ሸፍነን በኢየሱስ ክርስቶስ ጌታና ጻድቅ ስም። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደዚሁም ደግሞ በስክሪኑ ላይ በምታገኙት አካውንት አገልግሎታችንን እንድትደግፉ ከኛ ጋር የእግዚአብሔር ወንጌል ሰራተኞች እንድትሆኑ በጌታ ፍቅር ጠይቃችኋለሁ። ጌታ ሰላም፣ ጸጋ፣ ምሕረት፣ ቸርነት ይብዛላችሁ። ሻሎም። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።